ከባድ የሆነ ጥፋት በቤታችን ደርሶ ልጅ እስከመሞት ድረስ ደርሷል ከብቶች በየጊዜው ይሞታሉ እሱ ያለው ነገር ካልሆነ ማለት ነው ቤተክርስቲያን በአሁኑ ዘመን ላይ የእብድ እርሻ አይነት ወይም የለማኞች ኮሮጆ ውስጥ ያለ የምግብ አይነት እንደዛ ይመስሏታል ምንድነው የናንተ ድርሻ በዛውስ በህይወት ያለውን እንሰሳ በክት ብሎ ነው የሚጠራው ማለት ነው ተቀራራቢ ነገር ይዞ ሊመጣ ይችላል ስላላገኘ ኮፒ ፔስት መሆን አለበት ቤተክርስቲያንን በትክክል የተረዱ የእግዚአብሔርን ቃል በትክክል የተረዱና ቤተክርስቲያናቸውን ደግሞ ከተለያዩ የሐሰት ትምህርቶች የሚጠብቁ መሪዎችን አገልጋዮችን ክርስቲያኖችን እናፈራለን ብለን በኃይል እየሰራን ያለነው ማለት ነው ምንድነው ልዩነታችሁ ዋው ጥያቄው የሚገርም ነው ደስ የሚል ጥያቄ ነው የጠየቀኝ ክርስትናውን ቤዝ ባደረገ መልኩ ቅድስናን ቤዝ ባደረገ መልኩ በኢትዮጵያ ቤተክርስቲያንና በኢትዮጵያዊነት የማህበረሰብ ውስጥ ምን አይነት ዕውቀቶች ስፍራ ቢይዙ አሁናዊውን መልክ ይቀይሩታል ብለህ ታምናለህ with Pastor Kasahulema ሰላም የተወደዳችሁ የግሎሪ ዞን ሚዲያ እና ቲቪ ወርልድ ዋይድ ቻናል ቤተሰብ አድማጭ ተመልካች ኢትዮጵያውያን ኤርትራውያን በመላው ዓለም ሆናችሁ ከምድር ጫፍ ከየትኛው ማቅጣጫ አገልግሎታችንን የምትከታተሉና የምታበረታቱን አብራችሁንም ደግሞ ያላችሁ አብሮ ሰራተኞች የጌታ ጸጋና ሰላም ይብዛላችሁ ዛሬም እንደተለመደው በልዩ ፕሮግራማችን በዚህ በግሎሪ ዞን ሚዲያ በብዙ በመተጠብቁትና በመተወዱት ፕሮግራማችን እንግዳን ይዘን ተከስተናል እንደምትማሩበት እንደምትታነጹበት በብዙ እንደምትጠቀሙበት ስለምናምን እነሆ ተደራሽነታችን ለብዙዎች እንዲሆን ደግሞ ከናንተ ቤተሰብ የምትሆኑበት ሰብስክራይብ ላይክ ሼር ያደረጋችሁ ቪዲዮውን ላይክ በማድረግ በመጀመር አብሮነታችሁ ከኛ ጋር እንዲሆን የከበረ ጥሪን አቀርብላችኋለሁ ጸጋ ይብዛላችሁ እንደዚሁ በአገልግሎታችን ደስተኞች ከሆናችሁና እኛን ለማገዝ ፈቃድ በልባችሁ ከሞላ በስቲከሮች ማለትም ሱፐር ቻት እና ሱፐር ስቲከር በመግዛት እንደዚሁም በጎፈንድሚ አካውንታችን ስክሪኑ ላይ በመታገኙትም የተለያዩ የባንክ አማራጮች አገልግሎታችንን መደገፍ የምትችሉ መሆኑን ከወዲሁ ላሳውቃችሁ ወዳለው ጸጋ ይብዛላችሁ የዛሬ እንግዳይ ዶክተር ወርቅነህ በጣም በብዙ የተባረከ የእግዚአብሔር ሰው ባውን ሰዓት ከኔ ጋራ አብሮኛል እንደተለመደው በጸሎትና በዝማሬ ፕሮግራማችንን እንጀምራለን እናንተም ከኛ ጋራ በበረከት ቆዩ ከመላይ ስቱዲዮ ባለሙያዎች እንደዚሁም ከታዳሚዎቻችን ጋራ በመሆን እንኳን ደህና መጣህ እንላለን ዶክተር ለምንድነው እንኳን ደህና መጣህ እንኳን ደህና ቆያችሁ እሰይ እንዴት ነው ዛሬ ግሎሪ ዞን ላይ እንግዲህ ተገናኘን ከዚህ በፊት በግሎሪ ዞን መተሰለማታቅ ዛሬ እንግዳ ነህ ቤተኛ አይደለም የምትባለው ግሎሪ ዞንን ተወደዋለህ በጣም እንኪያስ ታዲያ እስቲ ሰብስክራይብ አድርጉ ቤተሰብ ሁኑ በልና እስቲ እንደው በመጋበዝ ጀምር መልካም እሺ ይሄንን የምትመለከቱ ሁላችሁም እንግዲህ በጣም በብዙ መንገድ የምንባረክበትና የምንማርበት በመሆኑ በተለይም ከዘማሪዎች ጋር ባለው ከአንዳንድ እንግዶች ጋር ባለው ነገር ፓስተርን እናውቀዋለንና ሁላችሁም ይሄንን የምትመለከቱ ሁሉ ሰብስክራይብ ያረጋችሁ ለሌሎች ሼር ያረጋችሁ እሱ እንድታበረታቱት ይሄን አገልግሎት እንድትደግፉ ደግሞ እናንተም እንድትጠቀሙበት እንድትባረኩበት የከበረ ጥሪ ማቅረብ ፈልጋለሁ Thank you so much. መዳም ያለው እንግዲህ ስንጫወት በመካከል ላይ እንደው ድንገት እንደው ድሮ ሶሎም እንደነበርክ ሶሎ ዘምር እንደነበር የራስን መዝሙሮች እንዳሉ ስትነግረኝ ጊዜ ይሄንንማ አግኝቶ ማን ይለቃል ብዬ እንግዲህ አንድ መዝሙር የራስህን መዝሙር ዘምረህ አቡነ ዘበሰማያት ብለህ ባርከህ ነው እንግዲህ የምትጀምረው ማለት ነው
ያ እሺ ግን ያው በጣም የቆየ ጊዜ ነው ማለት በዝማሬ በማገልገል ሂደት ውስጥ ቆይቻለሁኝ ይበልጥ ወደ ቲቺንግ ወደ ቲዮሎጂካል ቲቺንግ እና ሊደርሺፕ ላይ ነው የምንሰራው አንተ ካልክ እንግዲህ በደስታ አበስ ገበርኩ በደንብ እንጂ በደስታ ያ አይጥለኝም ጌታን አምነዋለሁ አይረሳኝም እርሱ መሐሪ ነው የልብ የሚገባው ከቶ ማይሰለቸኝ እንደ ስራዬ ማይፈርድብኝ ኢየሱስ ገበናዬን ሸፋኝ እንደ ሰው ልጆች ማይፈርድብኝ አምላኬ ገበናዬን ሸፋኝ አይጥለኝም ጌታን አምነዋለሁ አይረሳኝም እርሱ መሐሪ ነው የልብ የሚገባው ከቶ ማይሰለቸኝ እንደ ስራዬ ማይፈርድብኝ ኢየሱስ ገበናዬን ሸፋኝ እንደ ሰው ልጆች ማይፈርድብኝ አምላኬ ገበናዬን ሸፋኝ ከቶም በራሴ ለዚህ አልደረስኩም ከምሕረቱ ውጪ መመኪያ የለኝም ትላንትናን የረዳኝ ጌታ ዛሬም ቢሆን አይተወኝም ላፍታ ላፍታ አይጥለኝም ጌታን አምነዋለሁ አይረሳኝም እርሱ መሐሪ ነው የልብ የሚገባው ከቶ ማይሰለቸኝ እንደ ስራዬ ማይፈርድብኝ ኢየሱስ ገበናዬን ሸፋኝ እንደ ሰው ልጆች ማይፈርድብኝ አምላኬ ገበናዬን ሸፋኝ ቀድሞም በራሴ ለዚህ አልደረስኩም ከምሕረቱ ውጪ መመኪያ የለኝም ትላንትናን የረዳኝ ጌታ ነገም ቢሆን አይተወኝም ላፍታ ላፍታ ትላንትናን የረዳኝ ጌታ ነገም ቢሆን አይተወኝም ላፍታ ላፍታ እርዳኝ ኢየሱስ እርዳኝ አምላኬ እማጽንሃለሁ ፊት ተንበርክኬ ስለው ይረዳኛል ያጸናኛል ያሻግረኛል ከቶ መቼ ተወኛል ይረዳኛል ያጸናኛል ያበረታኛል ከቶ መቼ ተወኛል አይጥለኝም ጌታን አምነዋለሁ አይረሳኝም እርሱ መሐሪ ነው ከቶ
ሰለቸኝ ኢየሱስ ገበናዬን ሸፋኝ እንደ ሰው ልጆች ማይሰለቸኝ አምላኬ ገበናዬን ሸፋኝ ዞር ብዬ ሳየው ያሳለፍኩትን አባጣ ጎርባታ ጉድጓድ ገደሉን ማመን ይሳነኛል ኃይል እስከት አገኘው ለካስ ኤልሻዳዩ ደግፎኝ ቆሜያለሁ ስሙን አከብራለሁ ስሙን አከብራለሁ ስሙን አከብራለሁ ስሙን አከብራለሁ ስሙን አከብራለሁ መራራ ይታኘክ የመከራ እንጀራ የብቸኝነት ቤት ነው ከኔው ጋር እንቅልፌን አጥቼ ብዙ ሌሊት አልፏል ዛሬ ግን ተረት ነው ታሪክ ነው ይወራል ታሪክ ነው ይወራል ታሪክ ነው ይወራል ዶክተር እስቲ ስላንተ ንገረን ውልደት ቤተሰብ እድገት ማን ነው እስኪ ዶክተር ወርቄ እሺ እንግዲህ ዶክተር ወርቆ እየሳባላለው የተወለድኩት ባሌ ውስጥ ነው በርግጥ አሁን ምዕራብ አርሲ ዞን ተብሎ አዳባ ወረዳ ውስጥ የሆነ የላጆ ቢርቢሳ የሚባል የገጠር ቀበሌ ውስጥ ነው የተወለድኩት ከዛ ያው በትምህርት ምክንያት ጌታንም ሳገኝ በ1993 ወደ አላባ የሚባል ሀገር ሄድኩኝ እዛ ነው እንግዲህ ረጅም ጊዜ ነው ያሳለፍኩት ማለት ነው እዛው ተምሬ እና ወደ ካምፓስም ገብቼ ጤና ባለሙያ ሆኜ ወደ አላባ ገጠር ውስጥ ተመድቤ እየሰራው እያለው ነው እንግዲህ በሂደት ይሄን የስነ መለኮት ትምህርት ቤት መጀመር የቻልኩት ማለት ነው እንግዲህ ባጭሩ ይሄን ይመስላል ዶክተር ወርቁ አገባ ለትዳር እንዴት ነው ቤተሰብ ምስረታ ያ ከዚህ አንፃር ይሄን ያለው ነገር ኦኬ የሚገርመው ጌታ እንዴት አገኘ ጌታን ያገኘሁት ምክንያቱም ምን ያውን እንደሱስ በየስጠይቅ ወደ ባሌ አካባቢ አሁን አዳባ ብዙ ወደዛ አካባቢ ላይ አቀዋለሁ ስትሮንግ የሆነ ለመንፈሳዊ ነገር ብዙ የተመቻቸ አካባቢ አይደለም በተለምዶ እንደሚታወቀው እና ስትራግል ነበር ወይንስ ከቤተሰብ ነው ወይንስ በራስህ በርቶልህ የገባህበት እውነት ነው ያይ በመምህራኖቻችን ነበሩና እዛ ለማስተማር የመጡ ወገኖች ከኔ በፊት በርግጥ እናቴ ጌታን አግኝታ ነበር እናቴ ጌታን ያገኘችበት አጋጣሚ ታላቅ እህታችን ጎባ የሚባልበት አካባቢ ትኖር ነበርና እዛ ጌታን አግኝተው ስለ ጌታ እንዳወቁ እናቴ ለ22 ዓመት ያህል በአጋንንት ስራት ውስጥ ነበረች ማለት ነው እድሜ ልኳን በዛን ጊዜ ማለት ነው ሰርግ ቤት አትሄድም ለቅሶ ቤት አትሄድም እና የስጋ አትበላም በተለይ የበግ ፍየል ምናምን ነገር አትበላም ምግብ አስበላት መናፍስቱ አዞ ማለት ነው ያ እና በየጊዜው አባቴን የተለያየ እንስሳ አምጥቶ እንዲያርድ ያደርገዋል እሱም ዲስክራይብ የሚያደርገው አይነት ነገር መሆን አለበት በግ ሊል ይችላል ፍየል ሊል ይችላል ዶሮ ሊል ይችላል እሱ ያለው ገብሱማ ካለ ገብሱማ አይነት ነገር እንዲ ምናምን ነገር ያለው ነገር መሆን አለበት ያ ካልሆነ ከባድ የሆነ ጥፋት በቤታችን ደርሶ ልጅ እስከመሞት ድረስ ደርሷል ከብቶች በየጊዜው ይሞታሉ እሱ ያለው ነገር ካልሆነ ማለት ነው ገና ከሩቅ ከውጭ ሲያመጣ ነው የሚያውቀው እኛ በክታን በላም እኛ ያላልነውን አምጥተክ እኛ ያላልነውን ልታርድልን ነው
በህይወት ያለውን እንስሳ በክት ብሎ ነው የሚጠራው ማለት ነው እሱ ያለው ካልሆነ ማለት ነው ገና ከሩቅ ነው የሚያየው እሱ መንፈሱ ያው መንፈስ አይደል እንግዲህ ምንም እንደ እግዚአብሔር መንፈስ ባይሆንም ሰይጣንም እንደሚያውቅ መጽሐፍ ቅዱስም ይመሰክራልና እንደዛ አይነት ነገር ነበር በእናቴ በክት ነው ይለዋል ማለት ነው በእንስሳ በቁም ያለን እንስሳ ማለት ነው ይዞ ሲመጣ እሱ ፈልጎ ገበያ ወጥቶ ተቀራራቢ ነገር ይዞ ሊመጣ ይችላል ስላላገኘ በተባለው ጊዜ ካልሆነ ሌላ እርምጃ ነው የሚወስደው አትሊስት ይሄ ይቀራረባል ብሎ ካመጣ ያን ነገርም አይቀበልም በትክክል እሱ ዲስክራይብ እንዳደረገው መሆን አለበት ማለት ነው ኮፒ ፔስት መሆን አለበት በእንደዛ አይነት ሁኔታ ውስጥ ነበርችና 20 ዓመት ይፈርዱ ነበር ማለት ነው የዚህን ያህል እንደዚህ ራሱን በኃይል የሚገልጥ ሲሆን የመናፈስቱ ዓለም ያለባቸው ሰዎች የፈራጅነት ነገሮችን ፕሬዲክት ማድረግ እንደነሱ አይነት ተሰጥኦን ጭምር አላቸው አዎ በደንብ እሱ ብቻም አይደለም የራሱ አይሆነ እንደ መስጊድ ይባላልና እንደዛ አይነት ነገር አላት እሷ ብቻ ነው እዛ ቤት ውስጥ መገባው የተለያዩ ሪቹዋል ነገሮችን ታካይዳለች ተናገራለች ቡና ተፈልቶ ይሰጣታል ያ ቡና በመደዳኛን እየጠራች ተፋብናለች በተለይ ጠዋት ላይ ምናምን ነገር እንደዛ አይነት ነገር ነበር ሰው ታሞ እሷ ጋር ይዞ ይመጣና ይሻለዋል ግን ያው በቆይታ በጠዋት ላይ ያችሁ ሰው አሻሮ ባሻሮ ነበራችሁ እንደ ማለት ነው ቡና እየተፋጭብና ተለው እና ግን ሳይሻላል አልፎ ስታወራው ነው የምትስቀው ምክንያቱም ያኔ እጅግ አስፈሪ ነው አስደንጋጭ ነው በህይወትና በሞት መካከል ያለ ነው ምክንያቱም በመናፍስቱ ዓለም ውስጥ ምህረት የሚባል ነገር ስለሌለ በታምር እኛ ላይ እንኳን የሆነ ቃል ከወጣ ስለምንፈራ የተባልነው ነገር ሁሉ ልጆች ሆነን እንታዘዛለን እንገዛለን ግዴታ ነበር ማለት ነው ሰዎችም ይመጣሉ ያስፈርዳሉ አዎ ይመጣሉ የሷ ምትላቸው ነገር ያረጋሉ እና በዛ መሰረት ከሄዱ ይሻላቸዋል ግን የሚገርመኝ ነገር ከቆይታ በኋላ ግን እንደገና ተመልሶባቸው ነው ይመጣሉ ማለት ነው ግን ለጥቂት ጊዜም ቢሆን የሚገርመኝ ደግሞ ሌላው ነገር ምንድነው እሷ በእንደዚህ አይነት ስቃ ውስጥ ይያለች የሌሎቹ ትንሽ ለጥቂት ጊዜም ቢሆን የሆነ ሪሊፍ የሚያገኙበት ሁኔታ ነበር የሚሻላቸው ሁኔታ ነበር እሷ ግን ሁሌ እንደተሰቃየች ነው አክቹአሊ እንደ ቦስ ነው የምትታየው ያው እዛ አካባቢ ላይ ሁሉም ሰው ነው የሚያከብራት ሁሉም ሰው ነው የሚፈራት ምናምን ነገር ማለት ነው ስለዚህ እንደዛ አይነት ሁኔታ ውስጥ ስለነበረች እህቴ ጌታን እንዳገኘች እሷን መታ ወስዳ ለታጸልይላት ነበር የምታስበውና ኦልሞስት እንደነገረችኝ ከሆነ በ6 ወር ያህል ጊዜ ውስጥ መታ ልትወስዳ ስትል ከውጪ ነው እሱን የሚያወቀችው ማለት ነው ልጅሽ ተበላሽታ መታለች ምናምን ነገር ብሎ ተናግሮ ልትወስድሽ እንዲ ልታረግሽ ነው ምናምን ነገር ብሎ ተናግሮ እቤት ሁሉ እንዳትገባ ነበር የተከለከለችው ማለት ነው እኛ ቤት ታላቅ እህትህ ነች አዎ በጣም ብዙ ታላቂ ናትና እንዳትገባ ሁሉ ሌላ ሰው ቤት ያደረችው ማለት ነው እዛ እንደምንም ግን ያው መንፈሱ ማዕቀብ ጣለ አዎ እንደምንም ይዛት ለመሄድ ተነሳች እዛ ያው በአጋጣሚ በወቅቱ መኪና በየጊዜው ስለማይገባ አልፎ ነበር የሚመጣውና በዛ አካባቢ በዛን ጊዜ ማለት ነው ይሄ ማውራ ኦልሞስት ከ20 ዓመት በፊት የነበረ ነገር ነውና በበቅሎ ነበር ይዘዋት ሄዱት የነበረው በቅሎዋ በቃ አፈረጠቻት ማለት ነው እናቴን ጣለቻት ስለዚህ በዛ ምክንያት እጅሽ ላይ ከምትሞት ተብሎ እሷም እንቢያለች ሰውም ከለከላት ጥላ ሄደች በሌላ ጊዜ ደግሞ በደንብ ተጸልዮ መታ ወሰደቻትና ለአንድ ወር ያህል ጊዜ ተጸልዮላት ጌታን ተቀበላ ነፃ ወጣ የሚገርም ነገር እናቴ የልጅ አራተኛ ትውልድ አይታለች በታምንም ባታምንም አሁን በዚህን ጊዜ እንኳን እዛቸው እህቴ ቤት ነው ያለችው የምትኖረውና ምግብ ትሰራለች ተንቀሳቀሳለች በጣም ያረጀይ ሰው ብትሆን ስንት አመት ሆኖቸው ማለት ነው ኦልሞስት ወደ 100 ምናምን እንደዛ እና በስነ ስርዓት ተነስተው ኩክ ያረጋሉ እውነት ለመናገር ማለት ነው ያው የተወሰነ የእድሜው ጫና ህመሙ ምኑ አለ ግን ቡና ታፈላለች ኩክ ታረጋለች ትንቀሳቀሳለች በጣም ነው የሚገርመኝ ድሮ እንኳን መስራት ምግብ በስርዓት አትበላም ማለት ነው ነፃ ከወጣች በኋላ ግን ይሄን ከዚህ ከ20 አመት ወዲህ እንደውም አሁን የደከመች መጣች ኤቭሪቲንግ በእህቴ ቤት ውስጥ ሁሉን ነገር ስራ መስራ እሷ ናት ማለት ነው ዋው አሜዚንግ በጣም የሚገርም ነገር
ከዛ አንተ በዛው ላይን ውስጥ ገባህ ወደ ጌታ ለመምጣት በዛው ላይን ውስጥ ገባው ያ በጣም ለብዙ ሰዎች መነቃቃት ሆነ ጥያቄ ሆነ የመጀመሪያዋ በዛ ምድር ላይ የመጀመሪያዋ ጌታን ያገኘች ሰው ናት እዛው ሆና ማለት ነው ከዛ በፊት የተወሰኑ ወጣ እያሉ እዚህ አዲስ አበባ መተው ተለያየ ቦታ ላይ ሆነው ጌታን ያገኙ ሰዎች አሉ እንደነ ዘማሪ ጌታቸው ታደሰ የሚባል ሰው አሁን አሜሪካን ያለው ከወቀው እንደዚህ አይነትና መሰል ሰዎች ነበሩ ግን እዛው ሆና እየኖረች እንዲህ በተለይ ትልቅ ሰው የሆነ እዛው የኖረ ሰው እሷ ነበረች ማለት ያለ በጥንቆላ የሚታወቅ ከአዳባ ትንሽ ወጣ ያለ ነው ላጆ ቢርቢሳ የሚባል አካባቢ ነው እንደዛ እሷ ነበረች ማለት ነው ከዛ በኋላ መነቃቃት ተፈጠረ ሰው በቃ ፈርቶ እንጂ በነገራችን ላይ እዛ በጣም ይፈራ ነው ከእስልምናም ሃይማኖት አንፃር ከኦርቶዶክስ ሃይማኖትም አንፃር በጣም ይፈራል ወደ ሌላ ቦታ ለመሄድ ግን ሰውስ በጣም ከባድ የሆነ ሙቭመንት ተፈጠረ ማለት ነው ከዛ እንደውም አባቴና እናቴ አብራችሁ መኖር አትችሉም ብለው በቤተክርስቲያን እንዲለያዩ አይነት ነገር የሚሆነበት አጋጣሚ ነበር ማለት ነው ወይሷን ወይኛም ምረጥ አይነት ነገር ውስጥ ተሰጥቶት እሳቸው ደግሞ በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ነበሩ ማለት ነው ነበርን ሁላችንም እንደዛ ነበርን ማለት ነው ከዛ እህቴ ጋር መጣች ማለት ነው እናቴ በዚህ ምክንያት እህቴም ጋር የገባቸው በዛ ምክንያት ነው ምረት ሲባሉ ያ አበስ ገበርኩ ያ በጣም ከባድ ነው በጣም ስለዚህ በዛው አጋጣሚ የመጡ መምህራን ነበሩ እዛ አንድ ላይ ሆነው ከሷም ጋር እንዲ ያምልኮ ቤት ተከራይተው ያመልኩ ነበር ለኔ የሚነግሩኝ ነበር ማለት ነው ከዛ ዮሐንስ 3:16 ያው ታውቃለህ በልጁም የሚያምን የሚለውን ቃል ነገሩኝ አሁን በዚህ ሰዓት ተፈርዶበታል በዚህ ሰዓት ጌታ እንዳገኘ በዛ ሰዓት ያልተቀበለ ደግሞ እንደተፈረደበት አይደል የሚናገረው በጣም ገረመኝ ማለት ነው ያው በፊት እዛ ልጆች ሆነንም ቢሆን በኦርቶዶክስ ቤተክርስቲያን ውስጥ የተወሰነ እናገለግላለን ሰንበት ትምህርት እንማራለን በቅዳሴ ጊዜ ልብሶችን ለብሰን ምናምን ነገር ነክሳለን እና እንደዛ አይነት ነገር ብዙ እውነት ለመናገር ሰምቼ አላውቅም አብዛኛውን ጊዜ የሚነገረው የሚሰበከው ድሮ እንደምታውቀው ስለ መላእክት ስለ ማርያም ስለ በዓላት ምናምን ነገር ነው ማለት ነው እውነት ለመናገር ምንም ሰምቼ አላውቅም ብዙ ጊዜ አንግሰን እናውቃለን ብዙ ጊዜ እዛ የተለያየ ነገሮችን አድርገን እናውቃለን ግን ስለ ኢየሱስ ክርስቶስ እንዲህ በግልጽ የተሰበከበትን ጊዜ በዛን ጊዜ አላስታውስም አሁን ግን ከደስ የሚለው ነገር ከፕሮቴስታንቱ ተጽዕኖ የተነሳ በኦርቶዶክስ ቤተክርስቲያን ውስጥም ያው ጥሩ ስለ ጌታ የተሰበከ እንደሆነ እናውቃለን ያለ ማለት ፈልጌ አይደለም ግን በዛን ጊዜ ማውቀውን ነገር ነው የመሰከርኩ ያለውትና እንደዛ ብለው ሲነግሩኝ በጣም ገረመኝ እርግጠኛ ነህ አሁን በዚህ እንደዛ ይላል ቃሉ መጽሐፍ ቅዱስ እንደዛ ይላል አሁን ያመነ ሰው አሁን ድኗል አሁን ካላመነ ደግሞ ተፈርዶበታል አሳየኛልኩኝ ማለት ነው አየሁኝ እዛ እሱንም አልቀበል ብዬ ገብቼ አነበብኩኝ አንዳንድ ነገሮችን ራሴ እጄ ነው አሁን መቀበል ፈልጋለሁ እስከዛሬ ድረስ በጉዳት ውስጥ ነበር ለካ ብዬ ነው ያልኩት ማለት ነው የሚገርም ተከታተልሽ አዎ በወቅቱ ቸርች አይደለም አንድ አስተማሪ ነበር እሱ ነው የነገረኝ ወደ እነሱ ነው የሄድኩት ወደ አስተማሪዎች ማለት ነው የቤተ ብራቶች ውስጥ ነገር ሄደ በዛን ጊዜ 5ኛ ክፍል ነበርኩ መሰለኝ that's great እግዚአብሔር ይመስገን ከዛ በኋላ የህክምና ትምህርት ላይ ገባ ከዛ በኋላ ወደ አላባ መጣው አላባ በስደትም ተነሳ በተወሰነ መልኩ ማለት ነው እዛ ትንሽ ትምህርት መማር የምችልበት ሁኔታ አልነበረም ከእምነት የተነሳ ካንዳን ህይወት ላይፍ ፈተናዎችም የተነሳ ማለት ነው ወደ አላባ መጣው አላባ ጨረስኩኝና ከዛ በኋላ ነው የጤና ትምህርት ውስጥ የገባሁት ማለት ነው የጤና ባለሙያ ሆንኩ ጤና ባለሙያ ሆኜ ጨርሼ ከሄድኩኝ በኋላ ግን ያው እንግዲህ የጌታ ነገር መጀመሪያ ትምህርት እየተማርኩ ያለው አንድ አርክ ክርስቲያን ሰርቪስ የሚባል ድርጅት ነበር ቲሞቲ ትሬኒንግ ኢንስቲትዩት የሚባል አላቸው ማለት ነው ለየቸርቹ ድል መጣ የሰነ መለኮት ትምህርት ድል መጣ ማለት ነው እኔ መሰረተ ክርስቶስ ነኝ ማለት ነውና በወቅቱ ከዛ ለሶስት ሰው ድል ሲመጣ ከሶስቱ መካከል እኔ ሆንኩኝ ማለት ነው
ለኔ ድሉ ተሰጠኝ ይሄ ልጅ እኮ ጥሩ ነገር አለው የጌታን ቃል ጥማት አለው የማገልገል ፍላጎት አለው ብለው ተሰጠኝ ግን ቀድሞ ለኔ ሳይሆን ለሆኑ ለመምህራንና ለግብርና ሰራተኞች ነበር ለነሱ የክረምት ትምህርት እድል በመንግስት ሲመጣ ጊዜ ነው እኔን የደረሰኝ ማለት ነው እግዚአብሔር እንግዲህ እኔን አይቶኛል ማለት ነው እዚህ እንደምደርስ አይተው የዛን ጊዜ እንተና ላይ ያንን 3 አመት ተማርን እሱ ነገር በውስጤ ስለነበረ ጤና ባለሙያ ሆኜ ወደ ገጠር ከተመደብኩ በኋላ እዛ ያሉትን ክርስቲያኖች አስተባብሬ ምን ብዬ የጸሎት ቤት ተከራይተን አምልኮ ጀመርን ማለት ነው አምልኮ በመንጀምርበት ጊዜ አላባም እንደምታውቀው በጣም ከመንፈሳዊ ህይወት አንፃር በጣም የማይመች አካባቢ ነውና ስደት ተነሳ ማለት ነው እዛ ማምለክ አትችሉም የሚል ነገር በቀጥታ የጤና ጣቢያ ኃላፊው ይናገረኝ ነበር ማለት ነው አንተ ከመጣ በኋላ ነው እንደ አይነት ወሬ የተጀመረው ከዚህ በፊት የነበሩትን አላወቀም ሌሎች ወንጌላውያን ራሱ ነበሩ ሚስቱን እስከ መቀማት ድረስ የደረሰበት ሁኔታ ነበር የወንጌላዊው ሊትራሊ ማለት ነው ለሌላ ሰው ያጋቡበት ሁኔታ ነበር ሚስቱን ወስደው ሰው ያጋቡት በህይወት የማውቀው የምመሰክረው ነገር ነው ሌላ ሰው ያጋቡበት ሁኔታ ነበር እና ሰውን የገደሉበት ሁኔታ ነበር ልጁንም እንደዚሁ የገደሉበት ሁኔታ ነበር እና አንተ ይህን ታሪክ አታውቅም አርፈ ተቀመጥ በህይወት መኖር ከፈለክ ስራን ከፈለክ አለኝ ማለት ነው በጣም ጥያቄ ሆነብኝና ያን ነገር እኔ እንደው ውስጤ በጣም ስላዘነ ቀጠልኩበት ማለት ነው እዛ በዛ ምክንያት ኮንፈረንስ ብለው በእነሱ ዳዋ ይላሉ ብለው ጠሩ ከባሌ ከጅማ ከስልጤ ምናምን አካባቢ ሰዎችን ጠሩና ያን ነገር አከናወኑ በእነሱ በእኛ ኮንፈረንስ እንደምንለው አይነት ነገር እዛ ከኮንፈረንሱ መልስ የሚገርም ነገር ግልብጥ ብለው ወደ የገጠር ከተማ ነገር ናትችን በሸኖ ትባላለችና ሁሉንም ክርስቲያን የተባሉትን ሰዎች ከየቤታቸው ንግድ ያላቸው ሰዎች ነበሩ ምናምን ነገር ሙስሊም ካሉ ናቸው ብለው በግድ መስጊድ ወሰዷቸው ማለት ነው እውነት አይመስልማ ማውራቸው መስጊድ ወሰዷቸው አሰለሟቸው ማለት ነው በግድ እዛ የተወሰኑት ያው በዚህ ሁኔታ ውስጥ ምድራዊ ነገር ቢቀርብን ይሻላል ብለው ታፍቶ የወጡ ሰዎች ነበሩ ግማሾቹ እንትን እዛው ተመሳስለው የቀሩ ሰዎች ነበሩ እኔ ደግሞ በወቅቱ ጤና ጣቢያ ስለነበርኩ እስከወጣ እየተጠበቀ ነበር አንድ ልጅ እየሮጠ መጥቶ ድሮ ጌታን ያገኘ ግን ይሆናል አይደል እዛም እዚህም የሚል ልጅ ነበር አንተ ልጅ ሊገሉ ነው እዚሁ አርፈ ተቀመጥ ከዚህ እንዳትወጣ ካልሆነ እንደዚህ ይቀበላታል ካልሆነ ይገደላል ተብሎ ይተጠበቀ ነው ውጪ ላይና እንዳትወጣ አለኝ እዛው ተጠበቁኝ አጋጣሚ የሆነ ኔትወርክ የሚሰሩ ቻይኖች መጡና እነሱን ለምኜ ያው እንግሊዘኛቸው የሚነሱ አስቸጋሪ ነው እንደምንም ኮሙኒኬት አድርገን በእነሱ በዛ መኪና ተደብቄ ወጣው ማለት ነው ከዛ ተመልሼ ወደዛ ልሄድኩኝም እዛ በጣም ከባድ የሆነ ነውጥ ተነሳ መንግስትም ያው ቢሮም ደረሰ ነገሩ ከዛ ቢሮ ሲደርስ የሆነ የክስ አይነት ነገር ውስጥ ተገባ ቤተክርስቲያን ቃልዮት ቤተክርስቲያን ነበረች የምትከታተለን እዛ እናት ቃልዮት የምትባል ቤተክርስቲያን አለች ከተማው ላይ ዋና ከተማ ላይ አላባ ቁሊቶ ላይ ማለት ነው ከነሱ ሰዎችን አምጡና እዚህ እንነጋገር ብለው አሉን ማለት ነው እነሱን ጠራናቸው እኛ እንደው እድል ተከፈተ ብለን በመኪና እነሱም ደስ ብሏቸው መጡ የሚገርም ነገር እዛ ከተማ ላይ እንደደረሱ ለካ ተዘጋጅተው የጠበቁ ነበርና መኪናውን አመድ ነው ያረጓት ማለት ነው ሰበርብሮን አወጣት ምንም ሳይወርዱ እኮ ነው እዛው እንደገና እንደደረሱ ሁሉም ሰው ከየቤቱ እየወጣ በዱላ በድንጋይ በምን አይነት ነገር ሆነ እንደምንም ተሟሙተው ከዛ ወጡ የሚገርም ነገር አንድም ሰው ጭረት እንኳን አልደረሰበትም አንድ ንጉሴ ደና ነው የሚባላል አሁን እዚህ የኢቲሲ የሆነ ፖዚሽን ላይ ያለ ሰው ነውና በዛን ጊዜ ቤተክርስቲያኒቷ መጋቢ ነበር እሱ ብቻ ትንሽ የሆነ ጭረት አይነት ነገር ከዛ ውጪ ያ ሁሉ እንትኑ መኪናው ተሰባብሮ መስታወቱ ሁሉም ላንድ ክሩዘር መኪና ነበረች ሆኖ ምንም የገጠማቸው ነገር አልነበረም እንደምንም ወጡ ከዛ በኋላ ነገሩ በህግ ተያዘ እኛኔም ከዛ በኋላ ሌላ ቦታ ተመደብኩኝ ማለት ነው እዛ ልሄድም ብዬ ያው አንድ ልጅ በጩቤ ወቁት ምናምን ነገር ሌላ እዛው ከተማ ውስጥ የሚኖሩ የነበረ ልጅ ማለት ነው በሂደት ግን ያው በክስና በእርቅ አለቀ ነገሩ ማለት ነው የሚገርም ነው በጣም አስደናቂ ነገር ነው የምትነግረን ያለውና ወደዛ አካባቢ ላይ የተወሰኑትን ነገሮች አይቻለሁ በጣም ብዙ ክሩሴዶችን ሳደርግ በወንጌል ስርጭት አገልግሎት ብዙ ያያያቸው ነገሮች አሉና እኔም የተካፈልኩባቸው አጋጣሚዎች አሉ ለወንጌል ከዚህም በላይ ቢኮንለት ለክርስቶስ
ለእውነተኛው የፍቅር የመዳን መንገድ ከዚህም በላይ ብትሆንለት ክብር ነው አክሊል ነው ደስ ይበላችሁ ተብሎ ነው የተጻፈው ግን ስትሰማውና ቦታው ላይ ስትገኝ የሚሰማህ ነገር እጅግ በጣም ከባድ ነው anyway እንግዲህ ወደ ትምህርት ቤት ምስረታ ባሁን ላይ ትልቅ ኮሌጅ የነገረ መለኮት ትምህርት ቤት በዛ ውስጥ እሱ ትምህርት ቤት በመጀመር ትልቅ ስራ እየሰራ ነው ያለው አብረው ካሉ ሰራተኞች አገልጋዮች ጋራ ስትጀምር የቲሞቴዎስ ትሬኒንግ ሴንተር ከሳውዝ አፍሪካ በእነሱ ነው የጀመርከው ያ መጀመሪያ የተማርኩት በሱ ነው ከዛ እሱን ለንጨርስ አካባቢ አንድ የሚገርም አስተማሪ ነበር አድነው የሚባል ሰው ማለት ነው ጥሩ ልብ ያለው ሰው ነው ጥሩ አስተማሪ ነበር እና ያው በነፃ የተማርነው ማለት ነው መክፈት አለብን አሁን እናንተ የተማራችሁትን ነገር ባላደራነታችሁ መወጣት አለባችሁና እንከፍታለን እስኪ የት መክፈት ታስባላችሁ ምናምን ይለን ነበር ማለት ነው የሚገርም ነገር እኔ እዛ የተማርኩ ልብ የሚቀጣጥለው ባሌ ስላለው ነገር ነበር ማለት ነው ያለውን ጫና ስለማውቅ ማለት ነው እንዴ አይነት እድል አልነበረም እዛ እድሉ አይደለም በነፃነት ለማምለክም በጣም ከባድ ነበርና እዛ ሄጄ መክፈት በጣም ውስጥ ላይ ነበር ማለት ነው ስነግራቸው በጣም ገረማቸው በእድሜ ደግሞ በወቅቱ 9ኛ ክፍል ሆኜ ነው ያን የተማርኩ የነበረው ማለት ነውና በእድሜ ከናንተ የሚያንስ ይሄው ይሄ ትንሽ ልጅ እንዲያለ ነው እስኪ ጸልዩለት አበረታቱትና ብሎ እዛው ተናገረ በጣም ያ ነገር በጣም ደስ አለኝ ማለት ነው ደሞ ጌታንም ካገኘው ወዲያውኑ ነው እዛ ኤምኬስ ቸርች ጆይን ያረኩት እና ወዲያውኑ ነው ይሄን እድል ያገኘሁት ያ ነገርም ስለነበር በጣም በቃ ያንዳንዱ ነገር ለኔ ዋጋ ነበርውና ሁለት ቦታ ተከፈተ ማለት ነው በወቅቱ አጄና ወደ ከምባታ ውስጥ የሆነ ረስቻለሁ ወደ ዳምቦያ የሚባልበት አካባቢ ትንሽ ገባ ብሎ ማለት እዛ ቦታ ላይ መደበን እሱ ያለ እኔም በሂደት ባሌ አዳባ ላይ ጀመርኩኝ ማለት ነው ሙሉ ወንጌል ቸርች ላይ የሚገርም ነገር ጌታ እንድቀበል ያረጉኝና እዛ ያጠመቁኝን መጋቢዎች መልሼ ማስተማር ጀመርኩ ማለት ነው እኔ የሚገርም ነው በሱ ነው የመጀመሪያም ራሱ አሁን በዲፕሎማም ሲጀመር አድቫንስድ ዲፕሎማ ምናምን እንደሱ ሲሰጥ በእኛ ነው የተጀመረውና አስተዋውሳለሁኝ በጣም ለብዙዎች የመጽሐፍ ቅዱስ ዕውቀት መሰረትን የጣለ ትምህርት ቤት ነውና በሳውዝ አፍሪካ ባለው የትምህርት ቤት አፊሊየት የተደረገ ትምህርት ቤት ነውና that's good ወደ ኋላ መለስከኝ anyway አሁን ትምህርት ቤታችሁ ምን ይባላል ኮሌጁ ትምህርት ቤታችን ዶኒኮ ስነመለኮት ኮሌጅ ይባላል ምን ማለት ነው ዶኒኮ ማለት በኦሮምኛም ትርጉም አለው በእንግሊዘኛም ትርጉም አለው የኦሮምኛውን ይዘን የተነሳ ነው ማለት ነው ዶኒ ማለት መርከብ ማለት ነው የኖህ መርከብ ታሳቢ ያደረገ ሐሳቢ ነው ኮ ማለት የኔ ማለት ነው ስለዚህ መርከቢ አዳኝ መትረፊያ ማምለጫ አይነት ነገር ማለት ነው እንዳጋጣሚ ሆኖ ደግሞ በእንግሊዘኛም ትርጉም አለው ሃርድ ወርከር ላቬብል ስማርት ፐርሰን እንደማለት ነው ዶኒኮ ማለት እናቴ ከወለደች ለመጀመሪያ ጊዜ ነው የሰማሁት አይደለ that's good ደግሞ በጣም የሚገርም አይነት ትርጉም ነው ያለው ላቬብል ስማርት እና በእንግሊዘኛ ሃርድ ወርከር ዋው ዶኒኮ እንዴት መጣል ምን አስበህ ምክንያቱም የኖህ መርከብ ካልክ ትምህርት ቤታችን ውስጥ ሁሉም አይነት አውሬዎች አሉ ልትለኝ እንዳይሆን እንግዲህ የኖህ መርከብ ውስጥ ያልነበረ የለምና ማን ያውቃል በል ኦኬ ሐሳቡን በጣም አስቤበት ነው እንዲው ዝም ብዬ አይደለም መጀመሪያ በነገራችን ላይ ዳን መጽሐፍ ቅዱስ ኮሌጅ ነበር የሚባለው ያን የጀመርኩት ከአርኮች ጋር ለረጅም ጊዜ እሰራ ነበር ያው ትምህርቴን የካምፓስ ትምህርቴን እስከጨርስ ድረስ ማለት ነው ያን ከጨረስኩ በአንዳንድ ምክንያቶች ከነሱ ጋር አብረን ስላልቀጠልን ይሄን ደግሞ አስብ ስለነበር በራሴ የመጀመሪያ ነገር አስብ ስለነበር በ2007 መስከረም
በካምፓስ በሐዋሳ ዩኒቨርሲቲ ተማሪዎች ነው የጀመርኩት። በነገራችን ላይ የትኩረት አቅጣጫዬ እኔ የካምፓስ ተማሪዎች አገልጋዮችና ማረሚያ ቤት ላይ ነው እንደዛ መስጠት ነው የምናስበው። ደግሞም ስንነሳ እንደው ለቢዝነስ ሳይሆን ሰዎችን የክርስቶስ ደቀ መዝሙር ከማድረግና በመጽሐፍ ቅዱስ ዕውቀት ኢኩፕ ከማድረግ አንፃር ነው። በታምንም ባታምንም ለካምፓስ ተማሪዎች በ30 ብር ለቸርች ሰዎች ደግሞ በ50 ብር በሚል ብዙ ሰውም እንደሚመጣ ስለማውቅ በዛ መልኩ ነበር የተጀመረው ማለት ነው። ስለዚህ በዛን ጊዜ ስንነሳ ዳን መጽሐፍ ቅዱስ ኮሌጅ ብለን ነበር የተነሳ ነው እና ከዛሬ 2 ዓመት በፊት ግን ዶኒኮ ቴዎሎጂካል ኮሌጅ ብለን ቀየር ነው ማለት ነው። ከዳን ወደ ዶኒኮ የቀየርንበት ምክንያት አንዳንድ ሰኪዩላር ነገሮችንም የመጀመር እቅድ አለን ማለት ነው። አንድም ከዛ አንፃር ነው፣ ሌሎች ምክንያቶችም አሉ አሁን እዚህ ጋር መናገር ማልፈልገው፣ ብቻ አገልግሎቱን ከማስፋት አንፃር ነው ማለት ነው። አንድ ሌላኛው ምክንያት ደግሞ እንደው ቃሉን ራሱ ሀገርኛ ማድረግ ብንችል ዳን የሚለው ከመጽሐፍ ቅዱስ ነው። አክቹአሊ እሱ ዳን ማለት እንደምታውቀው እግዚአብሔር ፈረደልኝ፣ እግዚአብሔር ጸሎቴን ሰማ ማለት ነው። ዕብራይስጣዊ ቃል ነው ማለት ነው። እንዳጋጣሚ ሆኖ እሱም ግን አማርኛ ትርጉም አለው። ዳን ማለት ያው እንግዲህ ዳን ነው በክርስቶስ ተፈወስ ነው እና ይሄኛውን በጣም አስበንበት ለረጅም ጊዜ ብዙ ስሞችንም ኮሌክት አድርገን ከነዛ ስሞች ሁሉ ዶኒኮ የሚለው ሀገርኛም ትርጉም ስላለው በእንግሊዘኛው ትርጉም ስላለው በሚል እሱ ጸና። ስለዚህ በዛ መሰረት በካውንስሉ ከዲፕሎማ እስከ ማስተርስ ድረስ እውቅና አለን እና የፒኤችዲ ፕሮግራም ደግሞ ከውጪ ዩኒቨርሲቲዎች ጋር አፊሊየት አድርገን እየሰራን ያለ ነው ማለት ነው። በጣም ድንቅ። እንደው አሁን በትምህርት ደረጃውን ስንነሳ በአብዛኛው የኢትዮጵያ ቤተክርስቲያን ብዙ የትምህርት ስብጥር ያለበት ወቅት ላይ ነው ያለነው። ብዙ አይነት የሰብል ዝርያዎች በእርሻው ውስጥ በከፍተኛ ሁኔታ አሉ እና አንዳንዶች እንደውም ይሄንን ቤተክርስቲያን በአሁኑ ዘመን ላይ የእብድ እርሻ አይነት ወይም የለማኞች ኮሮጆ ውስጥ ያለ የምግብ አይነት እንደዛ ይመስሏታል። የለማኝ ኮሮጆ ውስጥ ጥብሱም አለ፣ ሽሮም አለ፣ ቅቅሉም አለ፣ ፓስታውም አለ፣ መኮሮኒውም አለ፣ ራይዙም አለ። የተሰጠውን ሁሉ ነገር ስለሚያደርግ እዛ ውስጥ እዛ ኮሮጆ ውስጥ እንደዛ አይነት የትምህርት መልክ ነው ያለው ይባላል። ይሄንን በምን መንገድ የመለወጥ ሐሳብ ሳላችሁ የማስተካከል ወይስ በዚሁ ላይ ሌላ ጥራጥሬ ደግሞ እናንተ ልታክሉበት ነው ወይንስ ደግሞ የማጥራት እርሻውን በትክክለኛ የሰብል አይነት የመሙላት ራዕይ ነው ያላችሁ? ምንድነው አድ የምታረጉት? ምክንያቱም አሁን በጣም ብዙ ቴዎሎጂካል ኮሌጆች አሉ፣ የነገረ መለኮት ትምህርት ቤቶች፣ የኦንላይን አለ፣ የገጽ ለገጽ ትምህርት ቤቶች አሉ። በትምህርት ቤት ደረጃም ብቻ ሳይሆን በቤተክርስቲያኖች ውስጥ ራሱ የስነ መለኮት ትምህርት ቤቶች በብዛት የሊደርሺፕ ትምህርት ቤቶች በብዛት እየተለመዱ ነው። አሁን እኛ ራሳችን ከረጅም ዓመት ጀምሮ የፋንዳሜንታል ክርስቲያን ሊደርሺፕን አስተምራለሁ ረጅም ዓመት። ምንድነው የእናንተ ድርሻ በዛ ውስጥ? ያ ያልከው ነገር ሰዎችም የሚናገሩት ነገር እውነት መስሎ ይታያል። እንደው በሪሰርች እንግዲህ በቁጥር ይሄ ነው ማለት ባይቻልም ግን እንዳጠቃላይ የምናየው እውነት ነው ማለት ነው። እና ስንነሳ ቀደምም ለመናገር እንደሞከርኩት እውነተኛ የክርስቶስ ደቀ መዝሙርትን ከማፍራት አንፃር የቃሉን ተከታይ ከማፍራት አንፃር ነው እየሰራን ያለ ነው ማለት ነው። ያም ነገር እየተሳካልን ነው ብለን እናምናለን። ኦልሞስት ወደ 11 ዓመት ነው አሁን 11ኛ ዓመታችንን ይዘናል። እና ብዙ አገልጋዮችን በኢትዮጵያ ደረጃ ዳን የማይታወቅበት ቦታ የለም። ያው ዳን በሚለው ስለሚታወቅ ማለት ነው። እና
ብዙ አገልጋዮችን አስተምረናል እስካሁን ድረስ ከ4500 የሚበልጡ ሰዎችን አስተምረናል በዚህ አመታት መካከል ማለት ነው በዲፕሎማ ወደ 9 ዙር በዲግሪ ወደ 8 ዙር በማስተርስ ለአራተኛ ዙር ነው በቀደም ያስመረቅነው ማለት ነው PhD ፕሮግራሙን ደግሞ በ2017 ነው የጀመርነው እንግዲህ እግዚአብሔር በረዳን መጠን እነዚህ ነገሮች ያጠራን ቤተክርስቲያንን በትክክል የተረዱ የእግዚአብሔርን ቃል በትክክል የተረዱና ቤተክርስቲያናቸውን ደግሞ ከተለያዩ ያሰት ትምህርቶች የሚጠብቁ መሪዎችን አገልጋዮችን ክርስቲያኖችን እናፈራለን ብለን በኃይል እየሰራን ያለነው ማለት ነው ምንድነው ልዩነታችሁ ኤግዛክትሊ አሁን ከሌሎች ትምህርት ቤቶች አሁን በነገርከኝ መንገድ ከመሰሙት የማድረግ እነዚህ ወሳኝ የቤተክርስቲያን አንዱ የተልእኮ አካሎች ናቸው በእርግጠኝነት እናንተ ደግሞ በዚህ በኩል ልዩነት ብልጫ እና የተሻለ ተመራጭ መሆን የምንችልበት ያስቀምጥናቸው ነገሮች አሉን ብለህ የምታያቸው ነገሮች ዋው ጥያቄው የሚገርም ነው ደስ የሚል ጥያቄ ምን ተጠየቀኝ መጠበቀው ጥያቄ ነው በርካታ ነገሮች አሉ በኩራት መናገራቸው የመጀመሪያው ነገር የጠራ የስነ መለኮት ትምህርት ማዘጋጀታችን አክቹአሊ አሁን ስነ መለኮትን ብቻም ሳይሆን ሊደርሺፕ ነክ ነገሮችን ካውንስሊንግ ትምህርቶችን አሉ ክርስቲያን ካውንስሊንግ ሳይኮሎጂ እንደዚህ አይነት ነገሮችም አሉ ማለት ነው ስለ ማኔጅመንትንም ነገሮች ያካተቱ ነገሮች አሉ ሶሻል ወርክንም ያካተቱ ሁማኒቴሪያን ነገሮችን ፒስ ቢልዲንግ ላይ ያተኮሩ ኮሚኒቲ ዲቨሎፕመንት ላይ ያተኮሩ የትምህርት መስኮችም አሉን ማለት ነው ሪሰንትሊ ጨመርናቸው በተለይ በማስተርስና በፒኤችዲው ማለት ነው በዲግሪውም እንደዛው ልንሄድበት እናስባለን እና የመጀመሪያው እኚህ ነገሮች ለየት ያርጉናል በእያንዳንዱ የትምህርት ፊልድ ደግሞ ከመጽሐፍ ባሻገር ከሪፈረንስ ባሻገር የራሳችን የሆኑ ሞጁሎች አሉን በጣም ምርጥ የተባሉ ጥሩ በሆኑ ስነ መለኮት ምሁራን በየዘርፉ ባሉ ምሁራን የተዘጋጁ ማቴሪያሎች ሞጁሎች አሉ ማለት ነው ያን ሞጁል ያነበበ ሰው በቂ ነው ተብሎ የሚታመንበትን የማያሳፍር ጥሩ የሆኑ ነገሮች ማለት ነው አንደኛ እሱ ነው ሁለተኛው እጅግ በጣም ዝቅተኛ በሆነ ዋጋ ነው የምናስተምረው ማለት ነው እንደነገርኩ ቅድም ጅማሪያችን የካምፓስ ተማሪዎች ላይ 30 ብር የቸርች አገልጋዮችና የቸርች ውስጥ ደግሞ በ50 ብር አይነት ነገር ነው የተነሳ ነው አሁን በርግጥ ጨምሯል የተወሰነ የጨመረበት ሁኔታ አለ ግን በዚህን ሰዓትም ቢሆን አሁን ካለው ገበያ አንፃር ቢዝነስን ከመስራት አንፃር ሳይሆን ሰዎች ከስነ መለኮት ሳይርቁ ከትምህርት ዓለም ሳይርቁ ሁሉንም ክርስቲያናዊ በሆነ እይታ ማኔጅመንቱንም ሊደርሺፑንም ካውንስሊንጉንም ሶሻል ወርኩንም ፒስ ቢልዲንግ እና ኮሚኒቲ ዲቨሎፕመንቱንም እንዲያገኙት እያረግነን ያለነው ማለት ነው ክርስትናውን ቤዝ ባደረገ መልኩ ቅድስናን ቤዝ ባደረገ መልኩ የመጽሐፍ ቅዱስን እውነት ቤዝ ባደረገ መልኩ እነዚህ ትምህርቶች ያው በሰኪውላሩ አሉ ዕውቀቱን ይሰጡሃል ግን ኢቲክስ ትንሽ ይጎላል አይደል በጣም ብዙ በዲግሪ በማስተርስ የተመረቁ ሰዎች አሉ ግን ወደ ስራው ዓለም በሚሄዱበት ጊዜ ትንሽ ኢቲካሊ ችግሮች አሉ ያን ኢቲክስ በተጠበቀ መልኩ ለቸርችም ይሁን ከቸርች ውጪ ይላሉ ተቋማት ማገልገል እንዲችሉ ሰርቭ ማድረግ እንዲችሉ ያን ቤዝ ባደረገ መልኩ እየሰራን ያለነው ማለት ነው አራተኛው ጊዜው ትንሽ ለየት ያደርገናል ብዬ አስባለሁ አብዛኛውን ጊዜ የምንሰራው እኛ በወር አንድ ቀን ቅዳሜ ላይ ሙሉ ቀን ነው ክላሱን የምንሰጠው ማለት ነው ያ ማለት ለ8 ሰዓት ነው አንድን ኮርስ የምናስተምረው የዊኬንድ ፕሮግራምን የሚተካ ሆኖ ነው የምናገኘው እንዴት ቢባል አንድን ኮርስ በዊኬንድ ፕሮግራም ስትማር ለ1 ሰዓት ወይ ለ2 ሰዓት አይደል የትኛውም ዩኒቨርሲቲ የትኛውም ኮሌጅ የሚያስተምረው ስለዚህ 8 ሰዓት አስተማርን ማለት በወር ውስጥ ዞሮ በወር ውስጥ የሚሰጠውን ሰዓት አካካሰ ማለት ነው አየው ሲስተማቲካሊ እንዴት ሰዎችን ስራቸውን ሳይጎዳ ጊዜያቸውን ሳይጎዳ ብዙ መመላለስ ሳይኖርባቸው ግን አንድን ቀን ያው ትንሽ እንትን ሊያደርግ ይችላል ትንሽ ሊያጨናንቅ ይችላል ዋጋ ከፍሎ ከተቀመጡ ጥሩ በሆኑ መምህራን የምንሄድበት ሁኔታ ነው ያለው ማለት ነው የመጨረሻው ነገር የተመረጡ ለዛ ብቁ የሆኑ መምህራኖችን በመመደብ ዋጋ በመክፈል በዚህ ረገድ እያስተማርን ያለነውና እነዚህ ነገሮች ሁሉ ለየት ያደርጉናል ብዬ አስባለሁ That's good እንግዲህ ምንድነው በአብዛኛው ጊዜ አቬይላቢሊቲ ወይም ተደራሽነት ሁሌ በየትኛው ማቅጣጫና ሁነት ውስጥ ቅድሚያ የሚወስድ ጉዳይ ነው
ተደራሽነታችሁ ጠሪዎች ናችሁ ወይም ባሉበት በየትኛውም ቦታ ላይ ራሳችሁን ተደራሽ ታደርጋላችሁ? እነዚህ ነገሮች ሁሌ ለውድድር የሚቀርብ አንድን ተቋም መታያ በመሆን ያገለግላሉ። እንዴት ነው የምታደርጉት? የርቀት በርቀት ትምህርት ትደርሳላችሁ? በኦንላይን ትደርሳላችሁ? አለበለዚያ ደግሞ ባዘጋጃችሁት ስፍራ ነው ኑ የምትሉት? ያዘጋጀናቸው ስፍራዎች አሉ። በዛ ውስጥ ሰዎች ኢንጌጅ ማድረግ ከቻሉ እሰየው። ግን ከዛ ውጪ አንዳንድ ቦታዎች ላይ አንዳንድ ከተሞች ላይ እኛ ራሳችን እንሄዳለን ማለት ነው። በአካል ሄደን ኮሙኒኬት አድርገናቸው ደብዳቤ ጽፈን ላይሰንሶቻችንን አቅርበን ህጋዊነቱን እንዲያረጋግጡ አድርገን እዛ ምዝገባ እንዲካሄድ እናደርግና በዛ መሰረት የምንሄድበት ሁኔታ አለ። ከዛ ባሻገር ደግሞ በኦንላይንም እንደዚህ ወደ ውጭ ሀገርም ላይ ያሉ ተማሪዎች አሉንና በኦንላይን የሚማሩ በኦንላይንም የምንሰጥበት ሁኔታ አለ ማለት ነው። That's good. Yeah. Thank you so much. እንደው በተለየ መንገድ አንዱ የህዝቤ ዕውቀት ከማጣት የተነሳ ጠፍቷል እና ካህኑንም አንተም ዕውቀትን ጠልተሃልና እኔም ካህን እንዳትሆነኝ እጠላሃለሁኝ የሚል የሆሴ ቃል የሁል ጊዜ ይሄ በራንኳ አይምሮ አንቂ የሆነ ቃል ነው። በኢትዮጵያ ቤተክርስቲያን እና በኢትዮጵያዊነት የማህበረሰብ ዕውቀት ውስጥ ምን አይነት ዕውቀቶች ስፍራ ቢይዙ አሁናዊውን መልክ ይቀይሩታል ብለህ ታምናለህ? እንደ አንድ እንግዲህ የዕውቀት ተቋምን እንደመሰረተ ሰው ከዛም በአሁንስ ደግሞ በተሞክሮ በከትምህርት ቤታችሁ በወጡት ይሄንን ዕውቀት ተካፍለው ሰንቀው በወጡት ሰዎች ያንንስ ተስፋ ያያህ ነው ወይ? ነው ወደፊት በሚሆን የተስፋ ጭላንጭል ውስጥ ነው ያለው? ምን ይታያል? በሚገባ ግን ምንድነው ምን አይነት ትምህርት ነው እንደው ለቤተ ክርስቲያን የሚጠቅመው የሚለው ጥያቄ ኢንትረስቲንግ ጥያቄ ነው። ለቤተ ክርስቲያን ብቻ ሳይሆን ለምድራችንም ለዓለማችንም እንደው ከሃይማኖት ስብከት ባሻገር እውነታው በዓለማችንም ላይ ለውጥ ያመጣው ነገር ይሄ ስለሆነ የመጽሐፍ ቅዱስ ትክክለኛ የሆነ የመጽሐፍ ቅዱስ አስተምህሮ ነው ብዬ አምናለሁ ማለት ነው። የመጽሐፍ ቅዱስ አስተምህሮ ሪቫይቫል በሚነሳበት ጊዜ ሌላው ነገር በሙሉ የሚነቃቃበት ሁኔታ ስላለ ማለት ነው። የህይወት መነቃቃት፣ የመንፈሳዊ ህይወት መነቃቃት ይሆናል፣ የኢኮኖሚ መነቃቃት ይሆናል፣ የፖለቲካውም ትክክለኛ አቅጣጫ የመያዝ ነገር ውስጥ ይገባልና ለማህበረሰብም እንደ ሀገርም ለመንግስትም ለማህበረሰብም ለቤተ ክርስቲያንም የሚጠቅመው የመጽሐፍ ቅዱስ ትክክለኛውን የመጽሐፍ ቅዱስ አስተምህሮ ወደ መሬት ማውረድ ነው ብዬ አስባለሁ ማለት ነው። ከዚህ ጎን ለጎን ግን ሌሎች ዲሲፕሊኖች ሌሎች ትምህርቶችንም እንደው ዓለም ቀምታን ነው እንጂ እውነት ለመናገር እኮ ሰላም መውጣት ያለበት ከዚህ ነው። ለምሳሌ ፒስ ቢልዲንግ ኤንድ ኢንተርናሽናል ዲፕሎማሲ የሚባል ፊልድ አለ። በሰኪውላር ዓለም ውስጥ የተለመደ ነገር ነው። ግን የመጽሐፍ ቅዱስ እኮ ነበረ ፒስ ቢልዲንግ መሆን የነበረበት የኛ የክርስቲያኖች የመጽሐፍ ቅዱስ ሐሳብ ነው። ከመጽሐፍ ቅዱስ የተወሰደ ነገር ነው። ዲፕሎማሲውም ቢሆን እንደዛው ሰዎችን አፕሮች በመናደርግበት ጊዜ ቃሉ እንደሚነግረን እውነትን በፍቅር አይደል የሚለው እውነትን በፍቅር ይዘን ብንቀርብ የትኛውንም ኮንፍሊክት ሶልቭ የማድረግ ነገር ይኖርናል ማለት ነው። ሌላው ከዚሁ ጋር ተያያዥነት ባለው መልኩ እንደምታውቀው ኮንፍሊክት ሪዞሉሽን ኤንድ ኮሚኒቲ ዲቨሎፕመንት የሚባል ፊልድ አለንና ይሄንንም እንደዛው ሌሎቹንም ቢሆን ማኔጅመንትን በለው ሊደርሺፕን በለው ለምን አካውንቲንግ አትለው ያባ ይሄ ሐሳብ ያለው በመጽሐፍ ቅዱስ ውስጥ የታየ ነገር ነው። ከኛ ከክርስቲያኖች ከመጽሐፍ ቅዱስ ተኮርጀው ነው በዓለማዊ ተግባራዊ እየደረጉ ያሉት። አሁን እኛ ለማድረግ የሞከርን ያለነው በክርስቲያናዊ አስተምህሮ በመጽሐፍ ቅዱስ እውነት ቅድስናን በጠበቀ መልኩ ሰዎች ይሄን ነገር ተምረውት ለቤተ ክርስቲያንም ለውጭውም ገበያ ራሳቸውን ማቅረብ ይችላሉ የሚል ነገር ነው ማለት ነው። ስለዚህ ከኛ ኮሌጅ ተምረው የወጡ ሰዎች ይሄን ነገር ያገኙ ሰዎች ናቸው ብዬ አምናለሁኝ። አንዳንድ ምስክሮችንም እያየን እንዳለ ነው ጥሩ ለውጥን እያመጡ ያሉ ሰዎች አሉ ማለት ነውና እንዳልከው በጣም ሰፊ የሆነ ተስፋ አለ ብዬ አስባለሁ ማለት ነው።
That's good. Yeah. Thank you so much. እንደው አንዱ ምንድነው በእውቀት ያስታብያል መጽሐፍ አሁን ሲናገር እውቀት ያስታብያል ፍቅር ግን ያንጻል የሚል ነገር ከመስማት የተነሳ አንድ ከእውቀት ራሱን ገለል አድርጎ እኔ ፍቅር ነው የሚሻለኝ ያለ ማህበረሰብ ክፍል አለ በወዲኛው በኩል ደግሞ ከእውቀት ውጪ መሆን ከብርሃን ውጪ እንደመሆንና በጨለማ እንደመመላለስ ያህል ነው እግዚአብሔር እርሱንም እንድናውቀው እናውቀውም ዘንድ እንከተል ብሎ የፈቀደልን እርሱ ነው ብሎ ደግሞ በእውቀት የሚያመንና ያንን ጨለምተኛ ያልገባው ሃይማኖተኛ ብሎ የሚፈርጅ የሁለት ወገን ገመድ ተጓቻቾች በቤተክርስቲያን ውስጥ አሉ በሌላ በኩል ደግሞ በጣም ካመናፈስ ነው አንዳንዱ እሳት ሚል እንዳለ ሁሉ ሌላኛው ደግሞ ዋናው ቃል ነው ብሎ የሚል አለ ተዛ በሌላ በኩል ደግሞ ያው የሚባለው ነገር እንዳለ ላንሳና በዛው ለአድማጭ ተመልካቾቻችን መልስ እንዲያገኙ ነው ሌላኛው በአንድ በኩል በእግዚአብሔር ቃል መርሆች ነው ማምነው መባረከው ብሎ የሚላል ሌላኛው ደግሞ ኖ ፌዝ ነው ዋናው ነገር እንጂ አይምሮ ውስጥ ያለ የተከማቸ ጥቅስ አይደለም ብሎ የሚላልና በመትጋት ማመን አለብህ የሚላል እና እናንተ እነዚህን ባላንስ ታደርጉታላችሁ ለምን አንዳንድ ኮሌጆች እንደምታውቀው ፔንቴኮስታል ኮሌጅ ፎርማት አለ ከዛ ሌላኛው ደግሞ እንደዚሁ በሜኖናይት ፎርም ያሉ ደግሞ እንደዚሁ ቴዎሎጂካል ኮሌጆች አሉ ባላንስ አድርጎ ለመሄድ ሰው ስለሚቸገር እኔ ትንሽ ጴንጤነት ያለው ልሳን የሚነገርበት ቴዎሎጂካል ኮሌጅ ነው መግባት ያለብኝ ብሎ አንዳንዱ ደግሞ እዛው ልሳንህን ቤትህና ቸርች አርግ እዚህ መማር ነው ያለብህ መትከት ነው ያለብህ ብሎ ደግሞ የሚል እንደሱ አይነት አመለካከቶች አሉ የናንተስ እንዴት ነው ያ በዚህ አጋጣሚ እንደው ጥሩ ጠያቂ ነህ ዳይሬክቲቭ የሆነ ጠያቂ ነህና ነገሮችን ባላንስው እንዲያደርግ በሚያደርግ መልኩ ነው የምጠይቀውና ለዚህ ቴንኪው ማለት አፕሪሺየት ማድረግ እወዳለሁ ያ እንዳልከው እኛ ምናምነው ሁሉም ነገሮች ያስፈልጋሉ ባይነን ማለት ነው ማለት መንፈሳዊነትም ያስፈልጋል መንፈሳዊ ኢንስቴንስ የመንፈስ ቅዱስ መከታተል ያስፈልጋል በቤተ ክርስቲያን ውስጥ እንዲሁም ደግሞ የቃሉ መከታተልም የቃሉ ዕውቀትም ግዴታ ያስፈልጋል ማለት ነው ግን የትኛው ይቀድማል የሚል ላይ ነው መነጋገር ያለብን ብዬ አስባለሁ ማለት ነው ሁሉም ያስፈልጋሉ ብዬ አስባለሁ ቀደም አንተ እንዳልከው ቲዮሎጂ ያደርቃል የሥነ መለኮት ትምህርት ያደርቃል ብለው የሚሉ አሉ ከዛ አንፃር ምንም ማረግልኝም ሥነ መለኮት እዛው በሩቆ ብለው የሚያስቡ ሰዎችም አሉ ያም ተገቢ አይደለም እኔ ራሱ በጣም አሁን ስሙን በጠቅስ ሊታወቅ የሚችል ትልቅ ሰው ኮሙኒኬት አድርጌው እኔ የመንፈስ ቅዱስ ትምህርት ቤት ተመረቄ ጨርሻለሁ ያለኝ ሰው አለ ለምን በነፃ እናመቻችልህና ተማር ብዬ በመልበት ጊዜ ማለት ነው በነገራችን ላይ ጥሩ የመንፈሳዊ ህይወት እንቅስቃሴ ያላቸው ሰዎች በነፃ እንኳን እንዲማሩ አበረታታቸዋለሁ እኔ ማለት ነው ይሄ ሰው ቢማር ምን ያህል ሰዎችን ሊለውጥ ይችላል ምን ያህል ሊያገለግል ይችላል በሚል መልካም ቅናት እንደዛ ማረግበት ሁኔታ አለና ከነዛ ሰዎች መካከል እንቅስቃሴውን አይቼ ስለው አይ እኔ ሥነ መለኮት ማለት ቲዮሎጂ አልፈልግም በመንፈስ ቅዱስ ሥነ መለኮት ተምሬ ጨርሻለሁ ምናምን ነገር አለኝ ያ ማለት የፈለገው የኛውን ምናስተምረውን ሥነ መለኮት መቃወሙ ነው ማለት ነው ስለዚህ ያ ተገቢ አይደለም እንደውም ሥነ መለኮት ሰውን ያለመልማል እንጂ አያደርቅም ቃሉን ነው የምትማረው እንዴት ቃሉን መኖር እንዳለበት እንዴት ቃሉን አንደርስታንድ ማድረግ እንዳለበት መተርጎም እንዳለበት ነው የምትማረው ማለት ነው ስለዚህ ሥነ መለኮት አያስፈልግም የሚለው በጣም የተሳሳተ አመለካከት ነው በመጀመሪያ ደረጃ ማለት ነው ግን ቅድም እንዳልነው ከመንፈስ ቅዱስ ሙቭመንት አንፃር
እና ከቃሉ አንፃር የትኛው ነው የሚቀድመው ብለን ስንል የመንፈስ ቅዱስ ሙቭመንትን ሊያመጣ የሚችል ቃሉ ነው ብዬ ነው ማምነው ማለት ነው ምክንያቱም ከሙቭመንቱ በፊትም የነበረው ቃሉ ስለሆነ የሰጠን ቃሉ ስለሆነ ማለት ነው የምናደርጋቸው ነገሮች ሁሉ በእውቀት ቃሉ ላይ በተመረኮዘ መልኩ በመናደርግበት ጊዜ ያማረ ይሆናል በእግዚአብሔር ፊት ትክክለኛ ይሆናል እና እግዚአብሔርም የሚቀበለው ይሆናል ማለት ነው ስለዚህ ባላንስድ በሆነ መንገድ ሁሉም ነገሮች ግን ያስፈልጋሉ የትኛውን ቀድመን ተግብረን አውቀነው የትኛውን ማስከተል አለብን የሚለው ላይ ነው ቁም ነገሩ ማለት ነው That's good. Yeah. That's wonderful. ምንድነው ባንድ በኩል ያው ያጠቃለልን ስንሄድ ከግብም ከራእያችሁም መዳረሻ አንፃር ቅድም ያነሳህልኝ እንደዚህ አይነት ማህበረሰብ ለመገንባት ነው ባልከው ነገር በአሁን ሰዓት ላይ በአብዛኛው የቤተ ክርስቲያን አገልግሎቶች ውስጥ ትጋትን በተመለከተ ፕሮግሬሲቭ መንገዶችን ፕሮግሬሲቭ ስፒሪቹዋል ፓዝል የመከተል ወይም መደላደል እየፈጠሩ የመሄድ ወይም በእያንዳንዱ ጡብ ላይ ሌላ ጡብ በማከል እየተገነባባ የሚሄድ የህይወትን ስኬት ሳይሆን ድንገቴ መጥ የሆነ ድንገቴ በቀል የሆነ አሁናዊ ክስተታዊ የሆነ ስኬቶችን ፈላጊነት በጣም በአብዛኛው ተበራክቷል ቢያደርገው እግዚአብሔር መልካም ነው ማለት ሳያልብህ ብታገኝ በጣም በወዝህ ባትበላ በሳህን ብትበላ ይዞ ሊጠፋም ይችላል ከነሱ እና ይዞ ቢጠፋ ምን ይጠቅማል ፓስተር ይሄው ድንገት የሆነ ነገር አግኝተ ይዞ ቢጠፋ ምን ይጠቅማል ሶሪ ምንም ችግር የለም እና ትጋት በተመለከተ እንደው ብታነሳ ይሄ የትጉ እጅ ትገዛለች ይላል እግዚአብሔር ቃል እና የትጉ እጅ ትገዛለች ማለት በየትኛውም ሁኔታ ውስጥ ከመገዛት የመውጣት እና የትኛውንም ሁኔታዎች ደግሞ ጠቅልሎ የመግዛትና የበላይ የመሆን አቅምን የማደርጀት መንፈሳዊ መንገድ እንደሆነ ነው አሁን እሱ የሚያመላክተንና ከዚህ አንፃር የእናንተ የስነ መለኮት ኮሌጅ በማህበረሰብ ውስጥ እየሰራ ያለው ሊሰራም የሚፈልገው ወደፊትም ሊያ የሚመኘውን ነገር እነዚህን አጠቃላይ ነገርንና እንደው ቆይታችንን በዚሁ ብንቋጭ ያልኩኝ ነበር ኢንተረስቲንግ ደስ የሚል ሐሳብን ያነሳው ፓስተር ስለ ትጋትና ስለ ስራ በመናስብበት ጊዜ ሲጀመር ስራ ከውድቀት በፊት የነበረ ነገር ነው ሰዎች የሚያስቡት ጥረግረ በላ የሚለውን ነገር ያነሱና ስለወደቀን እኮ ነው ይሄ መከራ የመጣብን ይሄን ሁሉ ነገር ማድረግ እንደው እየተቸገረን ስራ የሰራን ዋጋ የከፈለን ምን በላው አዳምና ሔዋን ስለወደቁ ነው በእነሱ ምክንያት ነው ሲባል ሰማለው ማለት ነው ያ እጅግ በጣም የተሳሳተ ነገር ነው ሲጀመር ስራ የተሰጠው ከውድቀት በፊት ነው ኤደን ገነትን እግዚአብሔር አምላክ አዳምና ሔዋንን እዛ ባኖረ ጊዜ ተጠብቃት ተንከባከባትም ዘንድ ታበጃትም ዘንድ ብሎ ነው ያስቀመጠው ማለት ነው ያ ማለት ስራ ነው የሚያመለክተው ስለዚህ የሥራ ጉዳይ በሚነሳበት ጊዜ ከውድቀትም በፊት የነበረ በመሆኑ በስራ ሲጀመር ልናምን ይገባል እንደው ባቋራጭ የሚመጣ ነገር ለህይወታችንም አንዳንዴ ላይ ተቀም ይችላል ያው ደስ ይላል የሆነ ሰዓት ለፋ የሆነ ነገር ብታገኝ ደስ ይላል ግን በዛው ይዞን የሚጠፋ ቢሆንስ ህይወትን የሚያሳጣን ቢሆንስ ህይወት ከክርስቶስ ጋር መኖሩ የዚህን ዓለም ነገር አተን ግን ህይወታችን ከክርስቶስ ጋር ተጣብቆ መኖሩ አይበልጥም አይሻልም ስላለ ያ ይሻላል ብዬ አስባለሁ ነገር ግን ጥሩ ክርስቲያን ሆኖ ጥሩ ሰራተኛ ሆኖ መባረክ መጽሐፍ ቅዱሳዊ ነውና ተክተን ከሰራን ማንባረክበት ምክንያት አንዳች ምክንያት የለም እንደውም እግዚአብሔር በኩስቁልና እንድንኖር ተቸግረን እንድንኖር እንድንራብ እንድንጎሳቆል አይፈልግም ደግሜ እናገራለሁ አይፈልግም እንድንባረክ ይፈልጋል እንድንበለጽግ ይፈልጋል ለሌሎች ምንሰጥ ለሌላው መታበደር እንጂ መተበደር አትሆንም እኮ ነው የሚለው ቃሉ ሲናገር ማለት እንድናበደር ነው እንጂ ይፈልጋው እንድንበደር እንኳን አይፈልግም ማለት ነው ስለዚህ አሁን ያለንበት የህይወት ኪሳራ እንደ ሀገር የሚሆን እንደገለሰብ
በቂ በሆነ መንገድ ያለ መትጋት ውጤት ነው ብዬ ነው ማስበው ማለት ነው። በርግጥ በብልሃት ላይ በተመረኮዘ መልኩ ነገሮችን አለማስኬድና አለመስራት ሌላው ችግር ሊሆን ይችላል። ግን በዋናነት ተክተን አለመስራት እንደው ከሀገርም አንፃር ብዙ ነገሮች አመቺ ስለሆኑ ተፈጥሮ ምኑ በቀላሉ ነገሮችን ስለምናገኝ በቀላሉ የሆነች ነገር ጫር አድርገን ስለሚበቅል እና ቶሎ ያንን አግኝተን ስለምንጠቀም ያ ነገር አስንፎን ከሆነ አላውቅም እንጂ ተፈጥሮ የሚያደለን በመሆኑ ማለት ነው ተክተን ብንሰራ ይሄን እንደ ሀገርም ከያዝነው ሀብት አንፃር በጣም የመለወጥ እድሉ ነበረን ማለት ነው። ልንለወጥም እንችላለን ማለት ነው። ስለዚህ ሰው ተክቶ ሊሰራ ይገባዋል። ተክቶ በሚሰራበት ጊዜ እንደሚለወጥ ሊያምን ይገባል እና እግዚአብሔርም ደግሞ በስራ የሚያምን አምላክ እንደሆነ ልናውቅ ያስፈልጋል ማለት ነው። በጣም ድንቅ ነገር እንደው የመጨረሻ እንደው ለአንድ ብቻ ነገር ላንሳ እና በዚሁ እንቋጭ። የመጨረሻ ያልኩኝ ያው ያስረዘንኩ ነው አንዳሰብ ሲመጣብኝ ካዳሰበ ወደ ሌላ ሐሳብ በአሁኑ ሰዓት ላይ በጣም ብዙ በነገረ መለኮት ዙሪያ ከፍተኛ አጨቃጫቂ የነበሩ ያሉ ወደፊትም የሚኖሩ ጽንሰ ሐሳቦች አሉ። አሁን ሁሉም የነገረ መለኮት ተንታኝ የሆነበት ጊዜ ላይ ያለን ይመስለኛል። አሁን በየቲክቶኩ በየማህበራዊ ሚዲያው እና እሱን ስታይ ምን አይነት ነገር ለትውልዱ እየመጣ ነው? እድል ነው? ተግዳሮት ነው? ወይስ ለሚቀጥል ልትሰሩት ላለው ስራዎች ራእይ ሰጪ አመላካች ነው? እንዴት አየኸው? በሁለቱም አቅጣጫ ነው ይሄን ሐሳብ መመለከተው ማለት ነው። ጥሩ አርገን በአግባብ ከተጠቀምነው እንደ ድል ሊታይ የሚችል ነገር ነው የሶሻል ሚዲያ ነገር። ስለዚህ በአግባቡ እየተጠቀምነው ነው ወይ? ማህበረሰብን በሚገነባ መልኩ ቅዱሳንን በሚገነባ መልኩ የክራይስት ቦዲን በሚገነባ በሚያንጽ መልኩ ነው ተግባራዊ የሚሆን ከሆነ እጅግ በጣም ጠቃሚ ነገር ነው። ግን ሰዎች አንደኛ ከግል ጥቅማቸው አንፃር የግል ቤኔፊታቸውን ከማግኘት አንፃር ምናልባት ራሳቸውን ከማስተዋወቅ አንፃር አንዳንዶቹ እንደው ያን ያህል ቤዝም ሳይኖራቸው የስነ መለኮት ቤዝም ሳይኖራቸው የእውቀት ቤዝም ሳይኖራቸው ነውና ቲክቶክ ላይ የሚሆን ሌሎች ሶሻል ሚዲያ ላይ ወጥተው የሚናገሩት ብዙ የሚስቱ ሰዎች ደግሞ እናስተውላለው ማለት ነው። ስለዚህ በተቻለ መጠን ዕውቀት ላይ በተመረኮዘ መልኩ ነገሮችን የምናደርግ ከሆነ እድል ነው ብዬ አስባለሁኝ። ነገር ግን እንደሚታወቀው ከፖለቲካውም አንፃር ከስነ መለኮት አስተያይ አንፃር ከማህበራዊ ህይወት አንፃር ሰዎች በተለያየ ፈርጅ በራሳቸው መንገድ እየሄዱ ሰውን ከሰው ጋር የሚያጋጩ ሐሳቦችን የሚያነሱበት የግል ጥቅማቸውን ከማስጠበቅ አንፃር የራሳቸውን ሐሳብ ያነሱ ሰዎችን ከሰዎች ጋር ለማጋጨት የሚኬድበት ሁኔታ አለ፣ በማወቅም ይሁን ባለማወቅ ማለት ነው። ስለዚህ እኔ እኛ የምንመክረው ምንድነው ማንኛውንም ነገር በመናደርግበት ጊዜ ዕውቀት ላይ በተመረኮዘ መልኩ ቀድመን ስለዛ ነገር በደንብ በትክክል አውቀን ተመረን ዝግጅት ኖሮን ብናደርግ አንደኛ ያሰብነውን ከቢዝነስ አንፃር እንኳን ቢሆን ያሰብነውን ጎል አቺቭ ማድረግ እንችላለን። ሁለተኛ ሌላውን እናንጽበታለን፣ ሌላውን እንጠቅማለንና በዚህ መልኩ ቢሆን ጥሩ ነው ብዬ አስባለሁ ማለት ነው። እድሜስ ጥልቅ እንጀራ በመጨረሻ እንደው ቢነሳ የምትለው ልታመሰግነው የምትፈልገው ወይም ልታስተላልፈው የምትፈልገው ነገር ካለና at the same time እናንተን ኮሙኒኬት ማድረግ ቢፈልጉ ሰዎች ተማሪዎች በአገር ውስጥ ከሀገር ውጭ ያሉ በምን ያገኙአችሁ እነዚህ ነገሮች? Thank you። በመጀመሪያ እንግዲህ እግዚአብሔር አምላክን ማመስገን ፈልጋለሁ። በመቀጠል አንተን ማመስገን ፈልጋለሁኝ ይህን እድል ስላመቻቻችሁልን ማለት ነው። አድማጭ ተመልካቾቻችንንም እንደዚሁ thank you ማለት ወዳለሁኝ። ሰዎች እኛን ማግኘት ቢፈልጉ አድራሻዎች አሉን። በተለይ ሐዋሳና አዲስ አበባ ላይ የራሳችን ኦፊሶች ሜን ኦፊሶች አሉን። ሐዋሳ ወደ ወልደ አማኑኤል ወረድ ብሎ የአዲሱ የኢትዮጵያ አብያተ ክርስቲያን
ህንጻ አንደኛ ፎቅ ላይ እንገኛለን። አዲስ አበባ ደግሞ ኃይሌ ጋርመንት አካባቢ ኦፊስ አለን ማለት ነው። በቀጥታ እዛ መጥተው ሊያገኙን ይችላሉ። በተጨማሪ ግን በሶሻል ሚዲያዎች በቴሌግራም ላይ ዶኒኮ ቴዎሎጂካል ኮሌጅ ብለው ቢገቡ፣ በፌስቡክ ላይ እንዲሁ ዶኒኮ ቴዎሎጂካል ኮሌጅ ብለው ቢገቡ ወይም ዳም ባይብል ኮሌጅ ብለው ቢገቡ በስፋት እስካሁን ድረስ እየሰራን የመጣናቸውን ስናስመርቅ የመጣናቸውን የተለያየ ሀገር ላይ በኢትዮጵያ ክልል ውስጥ ማለት ነው ስንሰራ የነበርነውን ነገር በሙሉ ማግኘት ይችላሉ። በተጨማሪ እዛ ላይ ባሉ ስልኮች ምናልባት እናንተም እዚህ የምታደርጉ ከሆነ በስክሪን ላይ በሚቀመጡ ስልኮች እና አድራሻዎች በቀላሉ ሊያገኙን ይችላሉ ማለት ነው። እሺ እኛን ለማግኘት 0932 64 64 75 በሚል ስልክ ልታገኙን ትችላላችሁ ማለት ነው። ያ ቴንክ ዩ ዶኒኮ። ቴንክ ዩ ፓስተር ዶክተር በጣም አመሰግናለሁኝ። መልካም ቆይታ ነበረን። በብዙ እንግዲህ ጠለቅ ባለ ይሄ የመናቆር ስሜት ባለው አይነት ሐሳብ አይደለም የተገናኘ ነው። እንደዛም አይነት ሐሳቦችን ብዙ ጊዜ አናስተናግድም። ገንቢ በሆኑ ፍቅር አዘል በሆኑ ቤተሰባዊ በሆኑ ግን ደግሞ ቁም ነገርና ዕውቀት አስጨባጭ በሆኑ ጉዳዮች ላይ ነው አብዛኛው የምናተኩረው በዚህ ፕላትፎርም ላይ። አፍራሹ ብዙ ስለዋለ ከገንቢዎቹ ጋራ የራሳችንን ሚና ለመወጣት የምናደርገው ጉዳይ ስለሆነ ማለት ነውና አድማጭ ተመልካቾቻችንም ስለነበረን ጊዜ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በዚሁ ደግሞ ባለፈው የመጨረሻው የናንተ የምርቃት ጊዜ እንግዲህ በመቅረቴና የተሰጠኝን አገልግሎት ባለማገልገሌ ምህረት ይደረግልኝ። የምርቃታችሁ ቀን እዛ ሞክሬ ነበረ፣ ግን ያው ምህረት ስለተደረገልኝ እጅግ አድርጌ አመሰግናለሁኝ። ሁላችሁም በነበረን ጊዜ አብራችሁን መልካምን ቆይታ ስለቆያችሁ እንዲሁም መልካም ነገር ስለተካፈላችሁ ጸጋ ይብዛላችሁ እያልኩኝ ከተወደዱ የስቱዲዮ ባለሙያዎቻችን ጋራ እና እንዲሁም ከአድማጭ ተመልካቾቻችን ጋራ በሚቀጥለው ፕሮግራም እስክንገናኝ ድረስ መልካም ቆይታ እንዲሆንላችሁ እግዚአብሔር ሰላምና ጸጋ እንዲበዛላችሁ ምኞታችንና ጸሎታችን ነው። እንዲሁ ቤተሰብ ያልሆናችሁ ከኛ ጋራ ደግሞ ለማገልገል የምትፈልጉና የዚህ አገልግሎት ቤተሰብ መሆን የምትፈልጉ ጆይን የሚለውን ከሰብስክራይብ በተኑ አጠገብ ያለውን በማድረግ ወርሃዊ የሆነ ጥቂት የ2 ብር ከ99 ሳንቲም ክፍያን በማድረግ የአገልግሎታችን ሜምበር መሆን ትችላላችሁ። በሱፐር ቻት እና በሱፐር ስቲከር እንደዚሁም በጎፈንድሚና ስክሪን ላይ በመታገኙአቸው የባንክ አማራጮች አገልግሎታችንን በማገዝ መልካምን ነገር በመዝራት መልካም ነገር ትውልዳችን እንዲያጭድ የበኩላችንን ነገር እንድናደርግ እጃችን እንድናበረታ ከወዲሁ ጥሬን ይማቀርብላችሁ ወንድማችሁ ፓስተር ካሳሁን ለማኒ ጸጋ ይብዛላችሁ። ሻሎም